እኩል ነን፣ እድሜያችን እኩል ነው ከቴዎድሮስ ጋር እና ስንገባ ቢራችን ምናምን ትዕግስት በቀለ ቴንኪው ብሪጅ ይኸው ትዕግስት እየሰማች እዛ ጋች ያች ቤት አለች። ወደዚህ ወደ ኬር መንገድ ስካሊያ የሚባል አለ። ከገነት ሆቴል ወደታች ወደ ቄራ ስትሄድ እዚያች ጋር እንገባለን። አሁን የቅድም ቤተሰብ የገባው ማፊያ ነው። እዚያ ይዞኝ እሱን ያለመደኝ አዲስ አበባን በየቤቷ እዚህ ስታይል አለ ብሎ ስታይል አለው ይላል። ይዞኝ ይገባል። እንወጣለን። ያለማመደኝ እሱ ነው። በቃ እዚህ ጋር ይላል ስታይል አለው፣ እዚህኛውን ይሄ ነው ስታይል አለው ይላል። ሲገባ ሲደብረው ሰው ውጣ ውጣ ማሜክስ ስታብል ውጣ በቃ ልብ ያዳረጋም ይሄዳል። ታክሲ እንይዛለን። ገባን በልስ ይዝ ይላል። ሁለት እንያዝበት ቁጭ ይሄ አሪፍ ነው። እዚህ ቁጭ ዱቅ እንበል ምናምን ተመልከት። እዚያች ቤት አጥር መጠን ያለች ናት፣ ኮስተር ያለች ናት። እሷ ቤት ቢራችን እንይዛለን። የዚያኔ ብር ከሀምሳ ነው የምትጠጣው እኮ ቢራ። 5 ብር ከያዝክ እኮ ዝም ብለህ እያቅናራህ ምናምን ሌሎችን ጋብዛ 10 ብር መቶ 10 ብር ስንቱ ሰው በአዳር ሂሳብ እኮ 5 ብር አለህ ትባላለህ። ያኔ 5 ብር ድፍን ብር እንሸልመው ነበር ቴዎድሮስ። አሁን ዮናስ ወያው የሚባል ሰውዬ ወጥቶ እንዴት ቴዎድሮስ እንዳበስኩ ይላል። ራሱ ቴዎድሮስ ይጠየቅ እንዴ? ረስቶኝ እኮ ሊሆን ይችላል ሲጠግብ ማለት ነው። ገርጅም እንገናኝ ነበር። ረስቶ ካልሆነ ገርጅ ፎቶ ቤት ይመጣ ነበር፣ ፊልም ይከራይ ነበር። አሁን እነዚህ ሰዎች ቢሊዮነር ናቸው። እኛ ደግሞ በአየር ላይ ተንሳፈን ለዚህ ለማይረባ ውዳቄ ህዝብ እንታገላለን ብለን ስራችንን ሁሉ ትግሬ አሳጥቶን ይኸው እነዚህም ቤተሰቦች ሁሉ ረስተን ለዚህ ህዝብ መታገል አይጠቅምም። አሁን ነው የገባኝ በእውነት ይሄን ሌባ ኢትዮጵያዊ ሁኜ መታገል ነበረብኝ። ዘርፌ ፕራይቬት ጀት ይኖረኝ ነበር። ስመጣም ጎጃም ውስጥ ያደግኩ ኦሮሞ ነኝ ብዬ መምጣት ነበረብኝ የሚባል ጓዜውን እያንጓለ ነው እዚያና እናቱን ደብረ ሊባኖስ አማቶች ጋር ስሄድ አውቃቸዋል። ሞተዋል። እኔ ያገባው አካባቢ ላይ ሞቱ። ይገርማል። አዋቂ ነበሩ እሳቸው እና ከእናቴ ላይ አርፎብኝ ነው ብሎ እዚያው ቤት ሰርቶ ትልቅ ቤት አገኘው ነበር። ይገርማል። አባባ ታምራት እኔን ያገኛል። ባይዞ የአራዳ ልጅ ብታየው አዲስ አበባ ገብቶ ጠቅላላ ይህንን ዘፋኙ ሁሉ ቁብ ቁብ አለባቸው። ቀጥል እስኪ ከየት ነው? ለምንድን ነው አንበሳውን ለቀሽን የማትገላግኝ? አንበሳ መልቀቅ አለባቸው በእውነት እናንተ በጣም በጣም ኢንዲፔንደንት የሆናችሁ ጥሩ ሴቶች አንበሳ ነው ለቀቅ የሚደረግ። የሚዋጨር ትልክ ያለሽ እንዴ? አንበሳ ነው እንጂ እናትዬ እንዴ! ይሄን ንግግር አይተሽ እኮ በቃ ሚዲያ መክፈት አለብህ ብለሽ አንድ አንበሳ እንደው ገንዘቡ እኳ ሲመጣ ያው 60% ቲክታክ ስለሚወስደው ሞራል ያለው አየሽ። አንበሳ ስትለቂ ድፈሪ እናት፣ በእውነት እናት ድፈሪ፣ ሌሎቻችሁም ድፈሩ። አንበሳ ለመላክ ድፈሩ። ለነ ቤታ የሚባሉ መሀይሞች የደፈረ እጃችሁ ለነ ሞጣ የፖለቲካ ሳይንቲስቶች ጠበብቶች እጣፍታ ዘና የሚያደርጉ ሰዎችን እንዴት እጃችሁን ይዘዋል? አማራዎች እናት እያየዎች ነው። ምን ያደርግኛል ጋላክሲ ባለዳ አልጋውን አንበሳ ነው እንጂ ዋ በገባው ቁጥር ተጥሎብሽ ምንድን ነው ይሄ ነገር አልገባኝም ምናምን አይኑ ቀጭን ነው። ስስናት እኮ እንደዚህ ሶፍቱማ የትልቅ ነው። ነጭ እንጀራ ሆኖ ሰው ማሳየት አለበት። ወደኛ ዙሮ ነው እንደዚህ ሾፋ ረጋ አላለም እኮ እሱ የተቆረጠውን እንጀራ አነሳውና ሶስት ቁርጥ ቼክ አደረገ። ከዚያ ጥሩ ነው አንሷለን። እንዴት አድርገው ጋገሩት ትላል። አሁን ወያኔ ትግሬ በጣም ሲቸግረው ኮንዶሚኒየም ፊት ለፊት ሰራባቸው። ሙስና ሰፈር የሚባለው ኮንዶሚኒየም እዚያ 3 ቁጥር ማዞሪያ መባል ጀመረ። ተልከት አሁን እንደነሱ ያሉ ሰዎች ዘመድ ሲሞት ወንድሞቻቸው ምናምን እውነቱን ልንገር ኪቦርድና ጊታር ነው ይመጣል። እንጉርጉሮው በጊታር የኔ አባት ምን ላድርግህ እንዴት ላድርግህ ገንዘብ ሰው አይመልስ ስትል ዳንዳንዳንዳን ያደርጋል። ከዚያ ይመጣልም አባቴ እያለ ከዚያ ከቦሌ ሲመጣ ዳንዳንዳንዳንዳን አባቴ ድርቡ አባቴ ተመልከት። እንደዚህ አይነት ልቅሶ ብዙ ወደ 78 ቦታ ልቅሶ ገብቻለሁ። ታምር ነው የሚሆንብህ። አንተ ቢራውን መክፈት ነው። ምን አገባ? ውስኪ አይተውና የማታውቀውን ይመጣልሃል። እኔ እዚያ ጎልድ ሌብል የሚባል እንደዚህ አይነት ቤት ነው ያየሁት። ጎልድ ሌብል አሜሪካ አለ። እኔ አሁን መግዛት እዚህ በቃ በልኬ መግዛት እችላለሁ። እዚያ ግን ጎልድ ሌብል እንዴት አድርገህ ትገዛዋለህ?
ጎልድ ሌብል እኮ ነው ይህ። ብላክ ሌብል ማ ይሄ ዋይት ሆርስ የምትለው ዝም ብሎ በቃ እንደ ደንበጫ አረቂ ነው የሚጠጣው። ጎልድ ሌብል ይመጣልሃል። ጥቁር እንግዳ ከሆንክ የመጀመሪያ ቀን ከሄድክ ጎልድ ሌብል አምጡላቸው። ዝቅ የሆነ እንዲ አንድ 5-6 ከተመላለስ ብላክ ሌብል ምናምን ይመጣልሃል። መጨረሻ ግን ዋይት ሆርስ ትገባለህ። እና የሚገርም ነገር ልቅሶ በእንትን ነው በጊታር እና በዋሽንት ከገጠር የመጡ ደግሞ ዋሽንት ይዘው ምናምን እየተባለ የሚለቀስበት ነው ነው የምልህ። ሀብታም ሲሞት እንትኑን እኮ አይተህ ከሆነ አሁን ቤተክርስቲያን ስትሄዱ ድሃ ሲሞት 20 ደቂቃ ነው ፍታቱ። በለው ተብሎ እንደው ከፍ ካለ ሰው ይጠበቅ ከተባለ 1 ሰዓት ነው ከነ ፍታቱ ከነ ስብሰባው አፈር የሚለብስ ቻው 1 ሰዓት 45 ደቂቃ። ሀብታም ሲሞት ግን ገና ከቤት ሲወጣ 1 በሬ ይታረዳል። ገና በነጋቱ አረፈ ሆስፒታል ሲባል 1 በሬ ታርዷል። ቁርጥ ይበላል ምናምን ሸብረብ ይላል። ከየት መጣ የት ነው አስክሬኑ ይባላል። ምኒልክ ሆስፒታል እየተበረመረ ነው እየመጣ ነው። ሲመጣ በ30 ተሳቢ ምንድን ነው የምትለው ይሄ ቪኤት መኪና ታጅቦ ይመጣል። ጥቁር እንዳለ በቃ ሁሉም ጥቁር ለብሶ ጥቁር ስካርፕ፣ ጥቁር መነጽር፣ ጥቁር ምናምን፣ ጥቁር ሰዓት ምናምን፣ ጥቁር ጫማ፣ ጥቁር ካልሲ፣ ጥቁር የውስጥ ፓንታቸውን ራሱ ብናስወልቃቸው ጥቁር እንደዚህ አድርጎ ምናምን። ውሸት እኮ ነው። ጉብ ይላሉ ይሄ ቢሊዮነሮች ምናምን። እንደነ ወርቁ አይተነው ያለ ቢሊዮነር ገባ ሲባል ደግሞ መጡ ብድግ ይባላል። በቃ እዚያ ጋር ተቀመጡ ወርቁ ምናምን ሰዓቱ እዚህ ጋር በቃ $650,000 ምናምን ሰዓት እኮ ነው። ዱቅ ይላሉ እንደዚህ ሆኖ። ልቅሶ አይችሉበትም ደግሞ ዝም ነው የሚሉ። ጉቶ መስሎ ነው የምታየው። እንደዚህ ይባባላል። በቃ ከዚያ በኋላ ሲወጣ አስክሬኑ ደግሞ 1 ይደገማል። መጣ ሲባል 1 ታርዷል በሬ። በኋላ ከ6 ሰዓት በኋላ ወይ ደግሞ አድረው ራት የሀረር ሰንጋምቱ እስኪ አሹ የሚባለው ንገሩት እስኪ እሱ የሚገዛበት ቦታ ተብሎ 1 ይመጣል። ጠዋት ላይ ደግሞ በቃ ሲሄድ ወደ እንትኑ ሊቀበር ሲሄድ 1 በሬ ይጨመራል። ሲመለስ ሰው ወደ 10 በሬ ይታረዳል። ሳልስቱ 10 በሬ፣ 7ቱ 10 በሬ፣ 30ው 10 በሬ፣ 40ው 10 በሬ፣ 80ው 10 በሬ፣ አመታቱ 50 በሬ ነው። ከዚያ አማራው ምንድነው የሚያደርገው? በአመት የለም። በ7 አመቱ ይመጣና 150 በሬ ያርዳል። ሀብታም እንደዚያ እኮ በቃ አንተ ያ ሰርግ አይደለም እንትን ነው እኮ ሰርግ እኮ ነው። አንተ እንዲያውም ብዙ የሀብታም ሰዎች በሞቱ ትላለህ እንዴ። አሁን ሰሞኑን እኮ ሰምታችኋል። አማራ ክልል የሚታረስ ስለሌለ የሚበላ ስለሌለ ምንም ስለሌለ እንደኔ አይነት ኃይለኛ ውድ ኮት ለብሶ መምህሩ ምናምን ጥሩ ሰው የነበሩ የመምሪያ ኃላፊው ምናምን አሉ ሰርከ ጸሎት ጠጋ ይሉና የሰርከ ጸሎት የሚመጣውን ይሄ ዳቦውን ምኑን ትንሽ ከበሉ በኋላ እንደገና በፔስታል ሰው እያየዋሉ ከተት አድርገው ይዘው ሲሄዱ እኔ ከአሜሪካ ሄደ ጓደኛ ሄደ ጀል ሲነግረኝ ነው። እና አዘንኩ አለ። ከዚያ ወደዚህ ያላል ምን ሆነ ነው ጋሽ ያልኩታል። አውቀዋለዋል የከሌ ልጅ ነኝ ስለው እንዴ አንተን የአሜሪካ ያለው አሁ ምናምን ምን ሆነ ነው ስለው ተከትየው እጄ ነዋል። ልጆችንም አበላቸው የለም እንግዲህ 3 ዲግሪ ያለው ሰው በጣም ተሰማኛል። ምንድን ላድርግልህ አልኩት። እኔ በቃ ለ1 አመት ነጭ ጤፍ ግዛልኝ በቃ እና ክክ ምናምን ዘይት ግዛልኝ። ከዚያ ውጭ ነው አልፈልግም። እንደምንም ብዬ ድሮ የሰራሁት ቤት አለ። ልጆቼ በሳምንት 1 ጊዜ ነው የሚበሉት። ቤት የት ነው ብያለሁ። በመኪና ይዤው ሄድኩ። ኃይለኛ ሰፈር ውስጥ ነው ያለ ቤቱ፣ ግን ምግብ የለም። ተመልከቱ። ይሄ የሆነው ደብረ ማርቆስና ባህር ዳር ያሉ ሰዎች ናቸው። ጎንደር ያሉ ሰዎች